ባራክ ሚስጥር የወጣብኝ ብላ ልጆቼ እንዳያውቁብኝ ብላ በመጨረሻም ልጆቿን ወስዳ ከሀገር ለመጥፋት ብትሞክርም ነገር ግን ሰራት ደግሞ ደርሶባታል። ሰራት እንደምንም ብሎ ደረሰባት። ከዛም ተስፋ ቆርጧል በባራክ ጉዳይ። ባራክ ከዚህ በኋላ ኃላፊነት መውሰድ የማትችል ብሎ ስላሰበ በቀጥታ ለልጆቹ የሆነውን ነገር እንዲህ ነው ብሎ ሊነግራቸው ወስኗል። ነገሩ እንደዚህ ነው፣ እናታችሁ ከሌላ ሰው ወልዳለች ብሎ ሊናገር ነው። ስለዚህ የልጆቹ አይምሮ እንዳይጎዳና በተለይ ደግሞ ሀያል አንዳንድ ጊዜ ያዝ ለቀቅ እያረገ የሚመለስባት ህመም አለባት። ስለዚህ ይህን ነገር ከሰማች እንዳደነግጥ በሚል ስጋት ነበረ ቀስ ብሎም ለስለስ አድርገው እውነቱን ሊናገር የነበረው። ከዛ በኋላ እህት አለቻችሁ ብሎ ሲናገር ደነገጡ። በድንገት ነበር ባራክ ብቅ ያለችው። ባራክ ስትመጣ አዎ እህት አለቻችሁ አርገዣለሁ ብላ እዚህ ጋር ሰራትን ልታሳጣው ሞከረች። ሰራት ዝም እንዲል፣ ሰራት አፉን እንዲዘጋ፣ እናታችሁ እርጉዝ አይደለችም አውቃ ነው፣ ምንም እንደዚህ የሚባል ነገር የለም እያለ ሲናገር ሰራት ምን ተባብለን ነበረ ተዋለለ ለልጆች ነገራቸው የተፈጠረውን ነገር ስትል አዎ ነግራችኋለሁ እህታችሁ ካደር ናት ብሎ ተናገረ። እንዲህ ሲል ይናገራል ብላ የገመተች አይመስልም ነበር መጀመሪያ። ደነገጠች። ሀያል ደግሞ ካደር የዘይነብ እህት እያለች ሀያል ትጠይቃለች። ኢኪምን ብትሆን ግራ ገብቶታል። እንዴት ሊሆን ይችላል ይሄ እንዴት ከእሷ ጋር ልንገናኝ እንችላለን ብላ ትጠይቃለች። እዚህ ጋር ባራክቡ ነበር ያለችው ልጆች እዚህ ጋር ተቀመጡ እያላቸው ነበር። መቀመጥ ከበዳቸው። እንዴ ካደር እህታችን ከሆነች ከኛ ጋር ማድረግ እኮ ነበረባት ትላለች። ኢኪም እናታችሁ ልጅቷን ወስዳ ሌሎች ሰዎች እንዲያሳድጓት እያረገች ነበረ ለዛ ነበረ እያለ ሲናገር ሰራት ሀያል ደግሞ ይህን ደብዳቤ አንብቤው ነበር እማዬ ቺት እንዳረገችብህ ለምን አልነገርከኝም መጀመሪያ ትላለች። አሁን ሁለቱ ልጆች በጥያቄ አጣደፉት። እዚህ ጋር ተጠያቂው ሰራትን እያረጉን ነበረ። እማዬ ቺት አርጋብህ ነበር ጠየቅኩ አንተ ግን አልነገርከኝም ትላለች። ሀያል ባራክ እዚህ ጋር አፏን ይዛ እያየች ነው። አፏን ይዛ ደንግጣ እያየች ልጆች እኮ እንደዛ እኮ አይደለም ሰራት ምን ሆነ አልቆይ እያለችው ነበረ። አንቺ ነሽ ሁሉ ነገር እንድናገር ያስገድድሽ፣ አንቺ ነሽ ጥፋተኛዋ እያላ ነበረ። ኢኪም አንድ ነገር አስታውሰችም የእናቷን ፎቶ ነው። እናቷ እርጉዝ ሆና ጸጉሯ ቢጫ ሆኖ የሆነ ፎቶ አይታ ነበረ። እኔን እርጉዝ እያለሽ ጸጉርሽ እንደዚህ አልነበረም፣ ሀያልን እርጉዝ እያለሽ እንደዚህ አልነበረም፣ ታዲያ ይሄ ከማን አርግዘሽ ነበረ እያለቻት ነው። አያገባሽም ብላ ነበረ እዚህ ጋር ተናዳ ተረብሻ ባራክ ፎቶን እየተቀበለቻት። ካድረም በሌላ በኩል መኝታ ክፍሏ ነበረች። በድንገት ጩኸት እየተሰማ ነው። ሲሰማ ወጣች። እዚህ ጋር ዘይነብ እየተከተለቻት ነው። ቆይ አንዴ ብላ እና ኢኪምና ሀያል ካድረን ሳያደነገጡ ከዛ ሀያሉን ነገር አስታወሰች። ባራክ ገና ከኮሞ ስትወጣና ስትነቃ እማዬ ነቃች ብላ ካድር ለሀያል ነግራን ነበረ። ይህን ጊዜ ሀያል አስታውሳ ወይኔ እንዴት አላወቅኩም ስትል ነበር። ይሁለው ነገር ባንቺ ምክንያት የመጣው ብላ በአንድ ጊዜ እሷ ላይ ማንባረቅ ጀመረች። ጉልበቷን እሷ ላይ እየወጣች ባን ነበረ። ዘይነብ ትገላግላለች። ምክንያቱም ባራክ ካድር ላይ የምን ነገር እየተናገረች ነው። ስሚ አንቺ ማለት ለሀያልና ለኢኪም ህመም የፈጠርሽ ሰው ነሽ ገባሽ አይደለ? እንደገና ደግሞ ለካድር ለተወሰነው ለተቀማው ህይወቷ ምክንያቷ አንቺው ነሽ እያለቻ ነበረ። ስለዚህ ካድር መጥፎ ነገር እንዳሰማ ከእናቷና ልቧ እንዳይሰበር ዘይነብ ሩጪ ሂጂ እያለቻት ካድር ጆሮዋን ይዛ እየሮጠች ስትሄድ ነበረ። ኢኪምና ሀያል ወጡ። ከቤት ወጥተው ወደ ሌላ ቤት እየገቡ በአንድ በኩል ሰራት እየተከተላችሁ ነበረ። ልጆች ለእኔ ይሄ ነገር ቀላል ይመስላችኋል እንዴ? እኔ እኮ ልነግራችሁ ነበር፣ ነገር ግን እናታችሁን እንደ መጥፎ ሰው እንድትመስሉ ስላልፈለግኩኝ ነው። በቃ መጥፎ ስሜት እንዲሰማችሁ አልፈለግኩም ነበረ ለዛ ነው ይላቸዋል። እነሱ ግን መረዳት አቃታቸው። ለእኛ መናገር ነበረብህ እያሉት ናቸው። አስገድዱት። ሰራት ብዙ ለመናቸው፣ ተለማመጣቸው። በድንገት ነበር ጂያን የመጣው። ጂያን ከሆስፒታል እንደወጣ ከአዝራ ጋር እየመጣ ምን ተፈጠረ ሰራት ብሎ ይጠይቀው። ሁሉን ነገር እኮ አውቀዋለሁ ሁሉን ነገር ማለት ብሎ ይጠይቀዋል። ሁሉን ነገር በቃ ሲለው ነበረ። አጎቴ አንተም ታውቅ ነበረ ታሳዝናላችሁ በጣም ብላ ዚጋ ኪም ትናገራለች። አዝራኔ በቃ ሊድ ብላ ዞር አለች። ከዛ ጂያን ደግሞ ልጆች ይወላችሁ በአባታችሁ አትፍረዱበት ተረጋጉ እያላቸው ነበረ። በድንገት ነበር ባራክ የመጣችው። ልጆች ባካችሁ ይቅርበሉኝ ባካችሁ አስረዳችኋለሁ የሆነውን ነገር ነግራችኋለሁ ስትላቸው ነበረ። እነሱ ሁለታችሁንም ይቅር አንላችሁ፣ ሁለታችሁም ይቅር መባል የሌለባችሁ ሰዎች ናችሁ ብለው ወደ አጎታቸው ወደ ጂያን እየጠጉ ናቸው። በቃ ከዚህ በኋላ አንተ ቤት እንሂድ እያሉን ነበረ። ከዛ እሱ ነው በቃ አየር እንቀበል ብሎ መኪና ውስጥ አስገባቸው። መኪና ውስጥ አስገብቷቸው ይዟቸው ይሄዳል። አየሽ ይህ ሁሉ የሰራሽ ውጤት ነው፣ የቆሻሻሽ ውጤት ነው። ከዚህ በኋላ ከአንቺ ጋር ማወራው ነገር የለም አላት። እባክህ ሰራት እባክህ አንድ ጊዜ ልሰማኝ ይገባል ሰራት አንዴ ስትለው ነበረ። ከዚህ በኋላ የምንኖረው ከጠበቃው ጋር ነው ዞር በይልኝ እያላን ነበረ። ከዛ እሷ እኮ የጠየከኝን ነገር እኮ አረጋለሁ እኮ ምንድን ነው የምትለው ብላ እያለቀሰች እየለመነችው በርቀት የኔ ምትል ሴፊም ነበረች። ወይኔ ተጣሉ መሰለኝ ልጄ እያለቀሰች ነው፣ ወይኔ ባራክ እያለቀሰች ነው፣ ወይኔ የነውድ ትላለች። የሰራት እናት ባራክን በጣም ነው የምትወዳት። ከአዝራ ጋር ሆኖ በመስታወት በኩል እያዩ ለምን እየጣሉ እንዳሉ ታውቂያለሽ ብላ ጠይቀቻት። ኧረ እኔ አላውቅም አለች። አንቺማ ብታውቂም እኮ አትነግሪኝም፣ ሁሉ ጊዜ መደባበቅ ነው እዚህ ቤት በቃ እኔ እጅ ላጣራ ብላ እየወጣች ነበረ። ሄዳ እያቀፈቻት ነው። አይዞሽ አለቻት። እያባበላቻት እያለ ሰራት ጨክኖብኛል፣ ሰራት ከዚህ በኋላ አያፈቅረኝም፣ ሰራት አይፈልገኝም፣ በቃ ሰለቸውት መሰለኝ፣ አስጠላውት መሰለኝ፣ ማዬ ሰለቸውት፣ በቃ ሊፈታኝ ነው የሚፈልገው ስትራ ነበር። እንዴት ሊሆን ይችላል ያፈቅርሻል እንጂ ከአይኖቻችሁ እንኳን መረዳት እኮ ይቻላል አለቻት። አይ ተቀይሯል፣ ከዚህ በኋላ ላይኝም አይፈልግም፣ እሱ አንድ ነገር ነው የሚፈልገው ፍቺ
ነው የሚፈልገው አለቻት። ስለምን ፍቺ ነው የምታወሪው? ኧረ በጭራሽ እንደዚህ የሚባል ነገር የለም። አሁን ነገሮች የተጋጋሉበት አጋጣሚ ሊሆን ይችላል። ነገር ግን እኔ ያረጋጋዋለሁ። ምንም እንዳታስቢ እሺ፣ ችግር የለም እያለቻት ነበረ። አይደለም እንደምታስቢው ቀላል አይደለም። ሄደሽ በአንድ ጊዜ እንዳፈታት ምናምን ነገር ስላልሽው የሚያቆመው ነገር አይደለም አለቻት። ስንት ጊዜ ነው የምነግርሽ? ይኸውልሽ ስንት ጊዜ ነው የምነግርሽ? ያችን ዘይነብ የምትባለች ከዚህ ቤት አባሪያት፣ ባለቤትሽን ታበላሽብሻለች ብዬ ነግርሽ እኮ ነበረ። ስንት ጊዜ ነበር የነገርኩሽ እያለቻት ነበር። ባራክ አቅፋት ታለቅሳለች። በሌላ በኩል አዝራ ወደ ቱሊያ እየደወለች ነው። ከዛም በኋላ ሄሎ ቱሊያ ምን አገኘሽ አለቻት። ከዛ ቱሊያ ያው እስካሁን ድረስ ምንም ነገር የለም። ኢብሩ በነገራችን ላይ በጣም ብልጥ ሴት ናት። እንደዚህ አይነት በጣም አስፈላጊ ነገር ከሆነ ዝም ብላ ቤት ውስጥ አስቀምጣ አትወጣም እና እስካሁን ያገኘሁት ነገር የለም ልልሽ ነው አለቻት። ጥሩ በቃ እሺ፣ ለማንኛውም ጃን ከሆስፒታል ወጥቷል። ያቆምሽውን ተልእኮ ትቀጥያለሽ ማለት ነው። ኢብሩና ጃንን በደንብ ታቀራርቢያለሽ አለቻት። እንዲህ ያለቻት ስልክ ስታናግራን ነበር። በድንገት ሴቪም ባራክን ደገፍ አርጋት ወደ ውስጥ ይዛት እየገባች የነበረው። ወደ ውስጥ እየገቡ ሶፋ ላይ ያስቀመጠቻትና በይ በቃ እኔ ሄጂ ሰራትን ላናግረው፣ አንቺ ባራክን አንድ ነገር ቢያት፣ ውሃ ስጫት፣ ተንከባከቢያት ብላ ስትሄድ የነበረው ሴቪም ሰራትን ልታናግረው ነው። ሰራት በሷ አይን ያረገው ትክክል አይደለም። ካደር በሌላ በኩል በጣም ከፍቷታል። ዘይነብ ደግሞ አይዞሽ እያለቻን ነው። አይዞሽ ተሳስታ ነው፣ ይቅርታ ትጠይቅሻለች፣ ትንሽ ህመም ስለተሰማን ነው ብላ እዚህ ጋር ካደር በእናቷ ልቧ እንዳይሰበርና በእናቷ ተስፋ እንዳቆርጥ እያረገቻን ነበረ። አቅፋ ታባብላታለች። ሴቪም ሰራትን ልታናግረው መጣች። ሰራት እንዴት ነው የጠገብክ ግን አልመሰለም? እንዴት እንደዚህ ይደረጋል? አንተ እንዴ ምንስ ብታረግ ነው አንተ? ሁለታችሁ እኮ በጣም እኮ ትፋቀራላችሁ እኮ። የተፈጠረ ነገር ካለ ንገረኝ አለችው። እማዬ ባክሽ እኔ ላይ ግፊት ማድረግሽን አቁሚ። እኔም በሆነ የሉ ነገር ተደራርቦብኝ ነው፣ ከአቅሜ በላይ ሆኖብኝ ነው አላት። እቺ ዘይነብ የምትባል ልጅ እዚህ ቤት ከገባሽ በኋላ እዚህ ቤት ሰላም የሚባል ነገር የለም አለችው። በእሷ ምክንያት ምንም የመጣ ነገር የለም፣ እውነቱን ስነግርሽ በእሷ ምክንያት የተፈጠረ ነገር የለም እያላን ነው። አይደለም ቆይ እንደውም ጸጉሯን እየጎተትኩኝ ነው ከዚህ ቤት ማስወጣት ብላ ስትሄድ ነበረ። እማዬ አቁሚ እያለ ሲከተላት የነበረው። እሷ ቀጥ ብላ ወደ ከደር ክፍል ገባች። አንቺ ውጪ ከዚህ ክፍል ውጪ ከዚህ ቤት፣ አንቺ ነሽ ልጄን አይምሮውን ሌላ ነገር ጠቅጠቀሽ ሚስቱ እንዲጣል ያረግሽው፣ ነይ ውጪ ስትላ ነበር። ዘይነብ ደንግጣ እኔ ምን ላርግሽ ትላታለች። ተሳስተሻል፣ እውነቱን ብታቂ ጉድሽ ነው ይፈለው እያለቻት ነበረ። ካደርን ከዚህ ቤት ይዘሽ ውጪ እያለቻት ነበረ። ሴቪም ሰራት ደግሞ እኔ እነግርሻለሁ ማዬ በቃ እሷ አንተ ያትላታለች። እነሱ ከወጡ በኋላ ተንጫጭተው እዚህ ጋር ካደር እያለቀሰች ነው። ዘይነብ ታክፋታለች። ጃን በሌላ በኩል የሰራትን ልጆች ይዟቸው ሬስቶራንት መጣ። ከዛም በኋላ ቸኮሌት አቀረበላቸው። አሁንም እንደ ህፃን ልጆች ቸኮሌት ምናምን ተልታባብለን ነው እንደ ይሉታል። ከዛም በኋላ ታቅ ነበር አንተም አሉት። ዝም አላቸው። እንዴት ዝም ይባላል? እኛ ማወቅ መብት የለንም እንዴ እያሉ ነበር። ምግብ እንኳን መብላት ተሳናቸው። በጣም እየተናደዱ ነበር። ከዛ ድንገት ጃን መጣ። ጃን ደግሞ ታላቅ ወንድማቸው ሲመጣ ወንድሜ ሁሉን ነገር አውቀውታል አለ። ሁሉን ነገር እያል ነበር። አጎቴ አንተም ታቅ ነበር እንዴ እያሉ እየጠቁ ነበር። ኢኪምና ያህል በጃን መልሰው ተናደዱ። ከዛም በኋላ ወዲያው ነበር ጃንና ጃን ጠጋ ያሉት። ሰራን በኔ ተናዶብኛል። አይ እውነቱን በመናገር አንድ እኩል ሆነናል፣ ችግር የለም፣ ነገር ግን ተናዶብኛል። አሁን ቢሆን ቀደም ብዬ ባለመናገር ያዝኖብኛል እያሉ ነበረ። ከዛ ጃን መጣው ብሎ ሲንቀሳቀስ በድንገት ኢብሮ አየችው። ኢብሮ ስተው እንዴ ጃን ብላ ወዲያው ዘላቀፈችው። ስሜታዊ ሆና ስታክፈው ዞር እያለው ሁኔታውን እየተመለከተ ትንሽ እያካበድሽው አልመሰልሽ ማለት ወይ ስሜታዊ እኮ ነው። ስለተመለስክ በጣም ደስ ብሎኛል። እንደዚህ ቶሎ ትመጣለህ ብዬ አላሰብኩም ነበረ። አዎ ግን እንዴት ነህ አሁን? ጥሩ ነህ? ጥሩ ስሜት ላይ ነህ? እንዴት ነው? እስር ቤት ብዙም አልቆየም፣ በጣም ደስ ብሎኛል አለችው። አዎ የሆነ ያለመግባባት ችግር ተፈጥሮ ነበር፣ ሌላ ምንም የተጋነነ ነገር የለውም እያለ አልነበረም። ዞር እያለ ሁኔታውን እየተመለከተ ከዛም እኔ ምልሽ ያ ያልኩሽን ዕቃ አንቺ ጋር ረክሹ እንዴ አላት። አሁን ጋ ነው አለችው። ነይ ተከታይሽ እያለ ነበር። ስለዚህ ጉዳይ ሊያወሩበት ነው። አንድ በኩል ሴቪም እና ሰራት እየተጨቃጨቁ ናቸው። እኔ እኮ ግራ ገባኝ እኮ እችን ልጅ ለተወሰነ ቀናት ነው የምታውቃት፣ ግን ደግሞ ቤተሰብን እንድታፈራረስ በሙሉ እድል እየሰጣት ነው። እንዴት እስካሁን ድረስ አይንን ከፍተ እንኳን ማየት ከበደ እያለችው ነበር። ማዬ እኔም ዘይነብም አይደለም ይህ ቤተሰብ እንደዚህ እንዲሆን ያደረግ ነው እያለ ነበር። ታዲያ ለማን ነው ታዲያ? እሷ ከመጣሽ በኋላ ነው ሁሉ ነገር የተፈጠረው። እሷ ከተመለሰች በኋላ ነው ዝብርቅርቅ ያለ ሁሉም ነገር። ተመልከት አንተ ልጅ እየነገርኩ ነው። ይኸውልህ አስፈላጊ ከሆነ ያለኝን ሀብት በሙሉ እጠቀማለሁ። አንተን ዋናው ነገር መመለስ ካሰብኩኝ አንተን ለማስተማር ብዬ ማድረግ ያለብኝ ነገር አደርገዋለሁ። እች ልጅ ከዚህ ቤት ትለቃለች። አዎ አንተም ብትሆን ከባራክ ጋር ያለን ግንኙነት ታሻሽላለህ። አስፈላጊ ከሆነ አብራችሁ ቫኬሽን ትሄዳላችሁ። ቴራፒ ካስፈለገም ቴራፒ ይሰጣችኋል። እማዬ የኔና የባራክ ችግር በቴራፒ የሚስተካከል አይደለም፣ እመኚኝ። ፍቺ ነው የምፈልገው እኔ አሁኑ ፍቺ እፈልጋለሁ እያለ ነበረ። ኧረ እንደዚህ ይሻላል። በመጨረሻም ልክ እንደ አባት አንተም ልጆችን ጥለህ ልትሄድ ነው ማለት ነው? እንደዛ ነው የሚያዋጣ አለችው። እማዬ እኔ ማንንም እንደዚህ ማድረግ አቅም የለኝም። ልጆቼን ለማንም ትቼ አልሄድም። እሺ ይሄን የማደርገው ለልጆቼ በጣም የተሻለ ምርጥ አጋጣሚ ስለሆነ ነው እያለ ነበር። ልጄ ባራክ ማለት ምርጥ ሴት ናት፣ ምርጥ እናት ናት፣ እሺ ምርጥ ሚስት ናት። እሷን ካጣ በጣም ትረብሻለህ
እያለችው ነበር። ብዙ አለችው። ነገር ግን እሱ እማዬ ያረን ነገርሽ ባራክን ቺት አርጋብኛለች አላት። ደነገጠች። እንዴ ሊሆን ይችላል ስትለው ነበር። አዎ ቺት አባርገኛለች፣ እንደገና ሴት ልጅም አላት፣ ሴት ልጇ ደግሞ ካደር ናት ብሎ ነገራት። ደነገጠች። ሴቪም ቶሎ ወደ ጭንቅላቷ ብቅ ያለላት ለመጀመሪያ ጊዜ ካደርን ስታያት ነው። ካደር ተወርውራ ነበር እርሷ የቀረበችው። ወዲያው ጎንብሳ እጇን ስትስብ ነበር። አራራፊ አንቺ ምን እያርክሽ ነው ያለሽው? የማን ልጅ ነሽ ግን ስትላን ነበረ። ከዛ ካደር ደንግጣ ስታያን ነበር። ዘይነብን ጊዜ መጣችና የማን ልጅ እንደሆነች ብታቂ በጣም ሰርፕራይዝ ትሆኛለሽ እያለችው አልነበረም። ሴቪንን ያስታውሳክቡ ነበር ያለችው። በሌላ በኩል ጂያንና ኢብሩ ጠጋ ብለው የሆነ ቦታ ማውራት ጀመሩ። እንዴት ነው አሁን አስጭኝም እያለን ነበረ። እሷ ፍለሹን ከአንገታ ብሎ ጋር አንገቷ ላይ አንጠልጥለው ነበረ። በዚህ መንገድ ነው ከእጇ እንዳይወጣ የሰጋቸው። ከዛ ሶስት ስጭኝ ሲላት አቶ ጂያን ይኸውልህ ስማኝ፣ ለዚህ ፍለሽ ብዬ ከቤተሰቤ ጋር ተጣልቻለሁ ገባ፣ ሚስት አዝራ መታ ካልሰጠችኝ ምናምን ነገር ብላ ስበጠብጥ ነበረ። እዚህ ውስጥ ምን እንዳለ ሳትነግረኝ በጭራሽ አልሰጥም አለችው። ቆይ አዝራ ምን ብላሽ ነው አላት። አይደለም ይህን ተጠቅመህ እያስፈራራት እንደሆነ ምናምን ነገር ነገረችኝ አለችው። እንግዲህ ለምን ብዬ አስፈራራታለሁ እኔ? እውነቱን ልንገርሽ እዚህ ፍለሽ ውስጥ ምን እንዳለ ስለ ሆቴላችንና ስለ መስሪያ ቤታችን ከፍተኛ ሚስጥር ያለው እሷ በእጇ ይህን ነገር ካስገባች መቼም ቢሆን እኔ ከእጇ አልወጣም ማለት ነው። የምፈልገውን ነገር አረግላታለሁ ማለት ነው። ይሄን ነው የምፈልገው። እሷ እኔ መቆጣጠር ስለምትፈልግ ነው። ምንም የተለየ ነገር የለም። እንደውም አንቺ ጋር በቃ አንቺ ጋር ይሁን ምልሽ እንዴት እንደማምንሽ እንድታቂ ይፈልጋለሁ አላት። በጣም ደስ አላት። እየገረማን ነበረም። ከዛ ቻው ብላት እየሄደ ነበረ። በሌላ በኩል ሰራት ለእናቱ ሁሉን ነገር ነግሯት ቆም ብሏል። ድንገት ዘይነብ መጣች። ስትመጣ ካድር እንዴት ናት እያለ ነበረ። ያው ደህና አይደለችም፣ በጣም አዝናለች። እንዴት እናት እንደዚህ ልጇ ላይ ትጨክናለች እያለችው ነበረ። ነገር ግን ኢኪምና ሀያል ብልጦች ብልህ እንደሆኑና ይህን ነገር እንደሚያልፉት ትነግረዋለች። በሌላ በኩል ሴቪም ቁጭ ብላ እያሰበችበት ነው። እንዴት ከሌላ ሰው ልጅ ሊኖራት ይችላል ብላ ብዙ አሰበች። ሰራት የነገራትን ነገር ደጋግማ አሰበችበት። ይሄ በጣም ኃይለኛ ቤተሰባቸውን የሚያዋርድ ድርጊት እንደሆነ ነበር ያሰበችው። ቀጥ ብሎ ወደ ቤት ሄደች። በሩን ከፍታ ገባች። ስትገባም ባራክን ተኮሳተረ ፍጥጥ ብላ አየቻት። ባራክ ደንግጣ ነበረ ሴቪንን የምታያት። ባራክ ደንግጣ ያየቻት ከተቀመጠችበት ተነሳች። ሴቪም ቀረበች። አዝራ ደግሞ ምን ተፈጥሮ ነው ብላ ስትጠይቅ ወዲያው ነበር ሴቪም ባራክን በጥፊ ያጋለቻት። በጥፊ መታቻትና እንደማስብሽ አይነት ሰው አልነበርሽም አንቺ። እንደ ልጄ ተቀብዬ ነበር የወደድኩሽ፣ ከልጄ በላይ አስበልጬ ነበር የወደድኩሽ። ይሄ አይገባሽም አንቺ፣ ውጪ ከዚህ ውጪ ብላ የጎተተች ስታስወጣት ነበረ። አዝራ ደግሞ ኧረ ቆይ እንደዛ ትጣሉ ኧረ ቆይ ትላለች። አዝራ ያገባሽም ብላ ወዲያው ነበር ሴቪን ባራክን እየጎተተች ከቤት ያስወጣቻት። ከዚህ በኋላ እዚህ ቤት እንዳላይሽ ብላ አባረረቻት። በሌላ በኩል ጂያን ሲመሽ ኢኪምና ሀያልን ቤት ይዟቸው መጣ። ዛሬ አንተ ቤት እንደር አሉት። ከዛም በኋላ ቆይ አንድ ጊዜ ብሎ በቀጥታ ወደ አባታቸው ጋር መጣቸው። ወደ ውስጥ ገቡ። ከዛ እሱን ሊያናግረው እየሄደ ነበር። ቤት ከገቡ በኋላ እነሱ ሶፋ ላይ ተቀምጦ ስልካቸውን እየነካኩ ነበረ። ከዛ ካደር መጣች። ካደርን ሲያት ደበራቸው። ወደ ክፍላችን ንግባ ይባባላሉ። ወደ ክፍላቸው ገቡ። ከዛ ኢኪም በእናቷ ጭቅጨቃና ውትወታ ያገኘቻቸው የዋና ውድድር የአንገት ሐብሎች በሙሉ ካለበት ለቃቅማ እያወረደች ነበረ። አልፈልግም ከዚህ በኋላ እያለች ነው። ሀያልን ብትሆን ተመሳይ ነገር እያረገች ነው። ከዛ ተቀመጡ። አሁንም እኔን ትጠይኛለሽ? እህት አገኘሽ አይደለ? እህት አገኘሽ ትላታለች። አዎ እንግዲህ ካደር እህታችን ናት፣ ወደድንም ጠላንም ብላ እዚህ ጋር ሀያል እየተናገረች ነው። እኔ ምለው እማዬን ብሎክ አረግሻት እንዴ አለቻት። ኢኪም ብሎክ እንዴ እናት ብሎክ ትደረጋለች እንዴ ምንም ብታጠፋ ስትል ነበር። አይ ብሎክ አርጊያት፣ እኔ አረጊያታለሁ። ከዚህ በኋላ ድምጿን መስማት አልፈልግም፣ እሷን ማየት አልፈልግም ስትል ነበር። እዚህ ጋር እናታቸው ወደ ሀያል ስልክ እየደወለች ነበር። ነገር ግን እንዳታነሺው ትላታለች። እዚህ ጋር ኢኪም ሁለት ሴቶች ትንሽ ይቀናናሉ። በሌላ በኩል ሙስጠፋ አባቱ ባለፈው ኬብሩ ጋር ሲጨቃጨቅ አይቶት በጥፊ ስለመታው አኩርፏል። አሁን አባቱ ገብቶ ይኸውልህ እኔ ላይ አሁንም እንደተናደድክብኝ ልትቀጥል ትችላለህ፣ ነገር ግን ተረጋጋ እሺ፣ እኛ ቤተሰቦች ነን እያለ ታረቀው። ከዛ መጡ ተቀምጠው እራት እየበሉ ናቸው። ጂያን እናቱን እያናገራን ነው። እኔ እኮ ከፊት ለፊቷ እኮ ብዙ ነገር እኮ መረዳት እኮ ነበረብኝ እኮ፣ እንዴት ግን አታለለችን፣ እንዴት አይነት ተንኮለኝነት ነው ስትል ነበረ። እንግዲህ ማየ ተረጋጊ። እንግዲህ በመጨረሻም የካርን አባት አግኝቶት ሰራት ደብድቦታል እና ሰራት ችግር ውስጥ እንዳይገባ ያው እኔ በመካከል ገባውኝ። ከዛ ቲቤት ክሱን አነሳለኝ። እንግዲህ ቲቤት ከፈለገ ይወስዳታል፣ ቲቤት ያኖራታል፣ ቲቤት ይንከባከባታል ይላታል። እናቱ ከሄደች በኋላ ጂያን ፈገግ ብሎ ቁጭ ብሎ ከራሱ ጋር እየተማከረ ነበረ። ከዛ አዝራን ለምድሮ የማታርፊ እያላ ነበር። ቤት ገብቶ መኝታ ክፍሉ ከገባ በኋላ እሷ አሁንም ቢሆን በጭራሽ ተስፋ አልቆረጠችም የአንገት ሐብሉን ወይም ደግሞ ፍለሹን እስከምታገኘው ድረስ። በሌላ በኩል ሰራት እንዲሁም ዘይነብ ባዶ ቤት ውስጥ ብቻቸውን ቀርተዋል። ይህን ጊዜ ባራክ በቀጥታ ወደ ዘይነብ ቤት ሄደች። አንተ አናልያ ዘይነብ አባት ብላ ቤታቸው ገብታ ተቀመጠች። እኔ የሰራት ሚስት ነኝ፣ ዘይነብ ከቤት እንድትወጣ አርጓት እንዳለ ቤተሰቤን በጠበጠችብኝ ብላ እዚህ ጋር ዘይነብን ከቤተሰቧ ጋር ልታጣላ ኢብሮ ነይ ውጪ ስትላን ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው
ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክቡራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወርጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክቡራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።